አንጻራዊ ቲዮሪን በደንብ ለመረዳት ከአንጻራዊ ቲዮሪ በፊት የነበረውን ጽንሰ ሐሳብ ማየት ተገቢ ነው ማለት ነው። በክላሲካል ፊዚክስ ወይም በነ አይዛክ ኒውተን እና በነ ጋሊሊዮ ጊዜ የነበረው አንደርስታንዲንግ ምንድነው? ታይም እና ስፔስ ስታቲክ የሆኑ እና ሴፓሬት የሆኑ ሁለት ኤንቲቲዎች እንደነበሩ ነበር የሚገለጸው ማለት ነው። አንስታይን ግን ሲመጣ ሚንኮስኪ የተባለ ማቴማቲሻን ቀድሞ ስፔስ ታይምን ዩናይት አድርጎ ስፔስ ታይም ኮንቲኒየም ብሎ አጣመራቸው ማለት ነው። ታዲያ አንስታይን ምን አደረገ? ራሱ ስፔስ ታይም የሚባለው ኮንቲኒየም ልክ እንደዚህ በወረቀት ላይ እንደምንመለከተው ይሄ ስፔስ ቢሆን ነጩ ፓርት ስፔስ ቢሆን ታይም ደግሞ ልክ እንደ መስመሩ አድርጎ ስፔስ ታይም አንድ ላይ የሆነ የተጣመረ ነገር ነው ብሎ አንስታይን ይህንን አረጋገጠ ማለት ነው። እዛ አንስታይን ምን አደረገ? ይህ ስፔስ ታይም ኮንቲኒየም የሚባለው ዋን ኤንቲቲ ዲዩቱ ሞሽን እና ዲዩቱ ግራቪቲ ሊቀየር ይችላል። ስፔስ ኤንድ ታይም ስታቲክ አይደለም። ዲዩቱ ሞሽን ለስፒዲንግ ኦብዘርቨር፣ ዲዩቱ ግራቪቲ ምን ሊሆን ይችላል? ስፔስ ታይም ሊቀየር ይችላል ብሎ አስቀመጠ ማለት ነው። ይህንንም በስፔሻል ሪላቲቪቲ ቲዮሪ ላይ አልበርት አንስታይን ምን አደረገ? ፎር ስፒዲንግ ኦብዘርቨር ዘሆል ስፔስ ታይም ሽሪንክ ያደርጋል ብሎ ሌንግዝ እና ዊድዙ ዘሆል እንደዚህ አድርጎ ምን ያደርጋል? ሽሪንክ ያደርጋል። አንስታይን እዚህ ጋር ያስቀመጠው ነገር ስፔስ ታይም ሽሪንክ ሊያደርግ የሚችልና ስትሬች ሊያደርግ የሚችል እንደሆነ አስቀመጠ ማለት ነው። ስፔስ ታይም ሽሪንክ አደረገ ካለን ሌንግዝ ከዚህ እስከዚህ ያለው ሌንግዝ ኮንትራክት ያደርጋል ብሎ እዚሁ አስቀመጠ ማለት ነው። ከዚህ እስከዚህ የሚፈጀው ታይም ይሄ ሽሪንክ ሲያደርግ ታይም ዳይሌት ያደርጋል። ታይም ዳይሌሽን የሚለው ጽንሰ ሐሳብ የሚወጣው ከዚህ ነው ማለት ነው። ሶ ታይም ዳይሌሽን፣ ሌንግዝ ኮንትራክሽን፣ ሪላቲቪቲ ኦፍ ሳይመልታኒቲ፣ ቲዩን ፓራዶክስ፣ ሁሉም የአልበርት አንስታይን ስፔሻል ሪላቲቪቲ ጽንሰ ሐሳብ ላይ ያሉት ሁሉም ነገሮች ስፔስ ታይም የሚባለው ፋብሪክ ሽሪንክ ሲያደርግ የተፈጠሩ ኮንሰፕቶች ናቸው። ከዛ አልበርት አንስታይን ከ10 ዓመት ቆይታ በኋላ በ1915 ጀነራል ሪላቲቪቲ ቲዮሪ አሳተመ ማለት ነው። አንስታይን ልክ መጀመሪያ ላይ እንዳነሳው ስፔስ ታይም ሙቪንግ ኦብዘርቨር በስፒዲንግ ኦብዘርቨር ሽሪንክ እንደሚያደርገው ሁሉ ግራቪቲ ደግሞ ዘ ፋብሪክ ኦፍ ስፔስ ታይምን ሽሪንክ እንደሚያደርገው ዲስቶርት እንደሚያደርገው አስቀመጠ ማለት ነው። እዚህ እስከዚህ ለመጓዝ ይፈጅ የነበረው ጊዜ ዲዩቱ ግራቪቲ አሁንም ዲስቶርት ሲሆን ይቀየራል ማለት ነው። አልበርት አንስታይን በጀነራል ሪላቲቪቲ ቲዮሪ ስፔስ ታይም ኢትሰልፍ እንደሚቀየርና ግራቪቲ ደግሞ ባይ ፕሮዳክት ኦፍ ስፔስ ኤንድ ታይም እንደሆነ አስቀመጠ። በ1915 አልበርት አንስታይን ግራቪቲን የገለጸበትና ግራቪቴሽናል ፊልድ ኢኩዌሽን የሚባለው የሰው ልጅ ጭንቅላት